ሰላም ውድ አድማጮቻችን የ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ምሽት 4 ሰዓት ተኩል ላይ የሚደረገው የቼልሲና የበርንማውዝ ጨዋታ ተጠባቂ ያደርገዋል። በተለይ በስታንፎርድ ብሪጅ ምሽቱ የሚጠበቅ የሚያደርገው የቼልሲ የወራ ታህሳስ መጥፎ ብቃትን በመጨረሻም በጥሩ ውጤት መዝጋት የሚቻልበት እድል ነው። በተለይ ቼልሲ ባለፉት ጨዋታዎች ያሳየው ደካማ ብቃት በጣም በሚያሳዝን ሁኔታ በተለይ የቪላ ጨዋታ በጣም አሳሳቢ እንደነበር የምታስታውሱት ነው። 2-1 ቼልሲ ሽንፈትን አስተናግዷል። በደረጃ ሰንጠረዡ ላይ አሁን ቼልሲ አሳሳቢ ሁኔታ ላይ ይገኛል። ማንም የቼልሲ ደጋፊ የሚረዳው ነው። ቼልሲ በ18 ነጥቦች በ11 የጎል ክፍያ 29 ነጥብ ላይ ይገኛል። ማንቸስተር ዩናይትድ በተመሳሳይ በ18 ጨዋታዎች በ4 የጎል ክፍያ ስድስተኛ ላይ ይገኛል፣ 29 ነጥብ አለው። ቼልሲ እስከ 10ኛው ፉልሃም ድረስ 26 ነጥብ ነው። ስለዚህ ከቼልሲና በሊቨርፑል መካከል ያለው ልዩነት ማለት ነው የ3 ነጥቡ እስከ 10ኛ ድረስ ነው። ስለዚህ እነዚህ ጨዋታዎች ላይ ሽንፈትን የሚያስተናግድ ከሆነ ቼልሲ ወደ አጣብቂኝ ውስጥ የሚገባ ይሆናል። ስለዚህ ጥንቃቄ የሚያስፈልገው ነው የሚሆነው። በተለይ ደግሞ ከፊታቸው በፈረንጆቹ አዲስ ዓመት ላይ የሚጠበቀው የሚሆነው ከ2026 የመጀመሪያው ጨዋታ የሚሆነው ቼልሲ ወደ ማንቸስተር ሲቲ ኢትሃድ የሚያቀናበት ጨዋታ ነው። ጠባቂ የሚያደርጋቸው ነው የሚሆነው። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ አድማጮቻችን እንግዲህ አንደኛው የአንቶን ሴማዮ የመጨረሻ ጨዋታ ነው የሚሆን ተብሎ ይጠበቃል። ሴማዮ በአንፊልድ በኦልድ ትራፎርድ ጎል አስቆጥሯል። ታዲያ በስታንፎርድ ብሪጅስ ጎል ያስቆጥራል አንዱ የሚጠበቅ ነው የሚሆነው። በስታንፎርድ ብሪጅ ጎል የሚያስቆጥር ከሆነ ኬቨን ኖላን በ2001-2002 አግቦላ ሆር 2006-2007 እንዲሁም ደግሞ ቫን ፐርሲ 2011-12 በአንፊልድ በኦልድ ትራፎርድና በስታንፎርድ ብሪጅ በማስቆጠር የሚታወሱ ተጫዋቾች ነበሩ። በርንማውዝ እንግዲህ ባለፉት 8 የፕሪሚየር ሊግ ጨዋታዎቹ ቼልሲን ገጥሞ ማለት ነው በተለይ ወደ ቼልሲ ሜዳ አቅንቶ ማሸነፍ አልቻለም። 4 ያቻ 4 ሽንፈትና ያስተናገደው ይህ ለቼልሲ ጥሩ ድልን የሚያመጣ ይሆናል። የመጨረሻዎቹ ሁለቱ ጨዋታዎች ደግሞ ያደረጓቸው አቻ እንደነበሩ የምታስታውሱት ነው። በአጠቃላይ ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች 3ቱን ቼልሲ ማሸነፍ ችሏል። እና የምታስታውሱት ነው ቼልሲ 2 ጊዜ በርንማውዝን ገጥሞ ከሜዳቸው ውጭ በቪታሊቲ 1-0 የክሪስቶፈር ንኩኩ ጎል የሚታወስ ነበር። በሜዳቸው ደግሞ በስታንፎርድ ብሪጅ 2-2 የተጠናቀቀው ጨዋታ የሚታወስ ነበር። ጄምስ እና ፓልመር ያስቆጠሩበት። ከዛ በመቀጠል ግን በዘንድሮ ውድድር ዓመት በወርሃ ታህሳስ 0-0 ቪታሊቲ ስታዲየም ላይ የወጡበት የሚታወስ ነበር። በአጠቃላይ ቼልሲ ይህንን ጨዋታ የማሸነፍ ግዴታ ውስጥ ያሉ ቡድን ነው። አሰላለፉን ማስተካከል፣ ማጥቃት ግድ የሚልበት ነው። ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ቼልሲ ማሸነፍ የቻለው አንዱን ብቻ ነው። 2 አቻ 2 ሽንፈትን ገጥሞታል። ታዲያ ይህንን ሁኔታ ማስተካከል ከኤንዞ ማሬስካ ቡድን የሚጠበቅ ነው የሚሆነው። ማሬስካ ቼልሲን እየመሩ በሜዳው በስታንፎርድ ብሪጅ የምናያቸው ይሆናል። በታህሳስ ወር አምናም ዘንድሮም ይህ ቡድን እየተቸገረ ይገኛል። አምና ግን ከታህሳስ እስከ ጥር የቀጠለ ነበር። የደጋፊዎቹ ከፍተኛ ተቃውሞ እየታየበት ነበር። ዘንድሮስ በጥር ወይም ደግሞ በታህሳስ ወር መጨረሻ ቼልሲ ወደ ብቃቱ ይመለሳል። ትልቁ የጨዋታ ሂደት ይህ የበርንማውዝ ጨዋታ ይሆናል። ታዲያ ቼልሲ ብቻ አይደለም በአጣብቂኝ ውስጥ ያለው። የአንዶኒ ራዮላው በርንማውዝ ያለፉትን 9 ጨዋታዎች ማሸነፍ አልቻለም። ለመጨረሻ ጊዜ ያሸነፈው በእንግሊዝ ፕሪሚየር ሊግ በጥቅምት ወር ነው። ምን ያክል አስቸጋሪ ፈተና ውስጥ የአንዶኒ ራዮላው በርንማውዝ እያለፈ እንዳለ የምታውቁት ነው። እንግዲህ ይህንን ተከትሎ እንግዲህ አንቶን ሴማዮንም እንደሚያጡ ይታወቃል። የአንዶኒ ራዮላ ቡድን ታዲያ ወደ ስታንፎርድ ብሪጅ የመከላከልን መርጦ ሊመጣ እንደሚችል ይጠበቃል። ነገር ግን ማሸነፍ ታዲያ ከቼልሲ ይጠበቃል። በሳምንቱ መጨረሻ ብሬንፎርድ ተሸንፈው ነው የመጡት። ስለዚህ ቼልሲ በጥንቃቄ ይህንን ጨዋታ ማሸነፍ የሚያስፈልገናል። ባለፉት 6 ጨዋታዎች ደግሞ ቼልሲና በርንማውዝ በተገናኙበት 3 አቻና ቼልሲ 3ቱን ማሸነፍ ችሏል። እንግዲህ በአጠቃላይ እንደ ጨዋታ እንደ ሂደት በምናይበት ጊዜ ይህ ጨዋታ እንግዲህ ማሬስካ የእጅ ፍሬኑን ለቀቅ አድርጎ በተለይ ደግሞ ምርጦቹ የሚላቸውን አሰላለፍ መጠቀም ያለበት ይመስለኛል። ይህንን ጨዋታ የሚያሸንፉ ከሆነ ለቀጣይ ጨዋታ ለማንቸስተር ሲቲ ኢትሃድ ድረስ ሂደው ለማሸነፍ ወይም የተለየ ብቃትን ለማሳየት ድልን የሚያገኙበት ይሆናል። እንግዲህ ፔድሮ ኔቶ በባለፈው ጨዋታ በቪላው ላይ 17 ጊዜ ብቻ ነበር ኳስ የነካው። በቪላው ጨዋታ ላይ ቼልሲ የፈጠራቸውን ስህተቶች ማረም የሚያስፈልገው ነው የሚሆነው። በተለይ በኔ እይታ ኤንዞ ማሬስካ የአምናውን የኢንቨርተር ፉልባክነት ሚና መልሰው እያመጡ ይገኛሉ። ስለዚህ የተሻለ የሚሆነው ኦቨርላፕ የሚያደርግ የመስመር ተጫዋቾችን የጨዋታ ቅርጽን አንዳንዴ ቀያይሮ መጫወት የሚያስፈልግ ይሆናልና አንዱ መፍትሄ የሚሆነው ያ ይሆናል። ያንን በሚገባ ማድረግ የሚያስፈልግ ነው የሚሆነው። ከሌላ ጉዳት ላይኖር እንደሚችል እንግዲህ አጠራጣሪ እንደሆነ ኤንዞ ማሬስካ ተናግረዋል። ሀቶ ግን በጉዳት የለም፣ ፎፋና ይመለሳል። የቻለው ባህና የፎፋናን ጥምረት በድጋሚ የምናየው ይሆናል። የሪሺ ጄምስ አስደናቂ ብቃቱ ላይ እንደሚገኝ ደግሞ በዚህ ወቅት እያሳየ
እያየን ይገኛል። ጉዳት አያጋጥመው እንጂ ጄምስ በእንግሊዝ ፕሪሚየር ሊግ ካሉ ምርጥ የመስመር ተጫዋቾች ውስጥ አንዱ ሆኖ እየተነሳ ይገኛል። በአዲስ ጉልበት አዲስ ፍጥነት ከማሰብ ከተቀያሪ ተጫዋቾች የሆኑ ያክሉትን እድል መስጠት ያለባቸው ይመስለኛል። ባርሴሎና እና ሊቨርፑል ጨዋታ ላይ ያሳዩትን ድንቅ ብቃት በዚህ ጨዋታ መድገም የሚያስፈልግ ይሆናል። እንግዲህ ሌላኛው መነሳት የሚጠበቅበት ነጥብ ግምታዊ ያስተላለፉ እንዴት ነው የሚል ነው። ሳንቼዝ ግብ ጠባቂ ሆኖ የሚጀምር ይሆናል። ከዛ በመቀጠል አቺምፖንግ፣ ቻሎባና ፎፋና እንዲሁም ደግሞ ማሎ ጉስቶ የተከላካይ መስመሩን ይይዛሉ ብዬ አስባለሁ። ይህንን የተከላካይ መስመር ስታዩት ቻሎባና ፎፋና የተሻለ ጥምረት ያላቸው በጨዋታዎችን በማንበብ በመከላከሉ ነገር በጣም ውጤታማ የሚሆኑ ይመስለኛል። ከዛ ውጭ እንግዲህ ሴማዮን ለማቆም በቀኝ መስመር ላይ አቺምፖንግን መጠቀም የሚቻል ነው የሚሆነው። የግራ መስመር ላይ ግን ኩኩሬላ የማይደርስ ከሆነ ቸልሲ ምን ማድረግ ይቻላል? ሀቶም የለም። ስለዚህ ማሎ ጉስቶን ነው በዛኛው በግራ መስመር ላይ ማሰለፍ የሚቻል፣ ያለበለዚያ አቺምፖንግን ማሰለፍ የሚቻል ነው የሚሆነው። ነገር ግን ጉስቶ ቀኙም ግራውም ጥሩ ስለሆነ ጉስቶን መጠቀም የሚቻል ይመስለኛል። በአማካይ መስመሩ ላይ ከካይሴዶ ጎን ማን ይሰለፍ ነው? አንደኛው አንድሬ ሳንቶስ ወይስ ሪሺ ጄምስ የሚለው ነው። እንግዲህ ጄምስን እረፍት የሚሰጡት ከሆነ አንድሬ ሳንቶስ 60 ደቂቃዎችን ለመጫወት ጄምስ 30 ደቂቃዎችን መጫወት የሚችልበት ይሆናል ብዬ አስባለሁ። ኤንዞ ፈርናንዴዝ እረፍትን ማግኘት ይጠበቅበታል። ወዳጆቻችን በዚህ ጨዋታ ላይ ባይሳተፍ የሚል ነው የኔ እይታ። ምክንያቱም በታህሳስ ወር ደከም ያለ ብቃትን ካሳዩ ተጫዋቾች ውስጥ አንዱ ነው። አንዱ ለድካሙ ምክንያቱ ግን በተደራራቢ ጨዋታዎች መብዛት ነው። ቸልሲ አሁን በአትላንታው ጨዋታ ላይ ተጠቅመዋባቸው ነበር ኩኩሬላ እና ኤንዞ ፈርናንዴዝን። ያ ቡድኑ ውስጥ ያለውን ብቃት እና ያለውን ሁኔታ አስቸጋሪ ያደረገ እንደነበር የምታስታውስ ነው። ታዲያ በዚህ ጨዋታ ላይ ጥንቃቄ መውሰድ የሚያስፈልግ ይሆናል ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ ብዬ የማስበው የማጥቃት መስመሩ ነው። ስቴፋዮ ፓልመር እና ፔድሮ ኔቶን ማሰለፍ የተሻለ ውጤታማ ያደርጋል ብዬ አስባለሁ። ኔቶን በግራ መስመር ላይ፣ ስቴፋዮ በቀኝ መስመር ላይ ከፓልመር ጋር ጥሩ ጥምረትን ይፈጥራሉ። በአጥቂ መስመር ፓልመር እና ስቴፋዮ ከተሰለፉ ጃው ፔድሮ ቢሆን ጥሩ ነው። ነገር ግን በአጥቂ መጫወት ደግሞ የተሻለ ውጤታማ ያደርጋልና ሊያም ዴላፕ እድል ሊሰጠው ይችላል ብዬ አስባለሁ። ምክንያቱም የቡድኑ አካል ነው። ይህንን እድል የሚጠቀምበት ከሆነ ቋሚው ለመሆን ሙከራ የሚያደርግበት፣ የማይጠቀምበት ከሆነ ደግሞ ወደ ቤንች የሚወርድበት ይሆናል። ኔቶን ግን በግራ መጠቀም ከጋርናቾና በተለይ በነዚህ ወሳኝ ወቅቶች ከጊተንስ የተሻለ ተጫዋች ነው ብዬ በኔታ የማየው ነው የሚሆነው። ወደ አድማጮቻችን የእናንተን አሰላለፍ እስኪ ያስቀምጡልኝ። አንደኛ ጉስቶ በግራ መስመር ለሚሰለፍ ከሆነ የቀኝ መስመራቸው የበርንማውዝ ደካማ ስለሆነ የተሻለ ነው የሚሆነው። ነገር ግን ትልቁ ፍትጊያ የሚሆነው የአማካይ መስመሩ ላይ እንደሚሆን የሚጠበቅ ነው የሚሆነው። እዚህ ላይ ጥንቃቄን መውሰድ ከቸልሲ የሚጠበቅ ነው የሚሆነው። ጨዋታውን በጥሩ ሁኔታ ማሸነፍ የሚችሉበትን እድል ማስፋት የሚችሉ ነው የሚሆነው። ጥንቃቄን መምረጥ እንደ ቡድን ቸልሲ አንዱ ትልቁ ጥንካሬው በመልሶ ማጥቃት ነው። መልሶ ማጥቃትን የቡድኑ የጨዋታው አካል ማድረግ፣ በሃይላይን አለመጫወት። ምክንያቱም በርንማውዝ ስፔሶችን ካገኙ ሴማዮ እንዲሁም ደግሞ ታቫሬስም እንዲሁም ደግሞ ጥሩ የሆኑ የማጥቃት ክፍል አላቸው። ስለዚህ ቫኒልሰንን ጨምሮ ማለት ነው። ክላይቨርትም ስላለ ስፔሶችን አለመተው፣ ስፔሶችን በሚገባ መሸፈን፣ ቡድኑን ወደ አሸናፊነት መመለስ ኤንዞ ማሬስካ በዚህ ጨዋታ የሚጠበቅ ይሆናል ብዬ አስባለሁ። ምክንያቱም ይህንን ጨዋታ ድል የማያደርግ ከሆነ ኤንዞ ማሬስካ ራሱ ቀጣይ ጨዋታዎች ማንቸስተር ሲቲ ላይ ተሸነፈ ማለት ደግሞ በቀጣይ ማለት ነው በተከታታይ 3 ጨዋታዎችን ሽንፈት የሚሆንበት ይሆናል። ኤንዞ ማሬስካ ላይ ጫናዎች የሚመጡ ይሆናል። ስለዚህ ቡድኑ አሁንም የመስመር ተጫዋቾችን በጥር ዝውውር መስኮት ማጥቃቱን ማጠናከር የሚጠበቅባቸው ይሆናል ብዬ አስባለሁ። መከላከሉም እንዳለ ሆኖ ሁሌ የምናነሳው ነጥብ ነው ውድ አድማጮቻችን። ስለዚህ ያንን በሚገባ ማድረግ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ መነሳት የሚጠበቅበት በአማካይ መስመሩ ላይ ያሉ ተጫዋቾች የተሻለ ኢነርጂንና እንዲሁም ደግሞ ጉልበትን የሚጠይቅ ነው የሚሆነው። ካይሴዶ አሁንም ብቸኛው ነው የሚሆነው። እንግዲህ በተደራራቢ ጨዋታዎችን ነው የተጫወተ ነው ከአርሰናሉ ጨዋታ ቅጣት በኋላ ማለት ነው። አንዱ የሚጠበቅ የሚሆነው በማጥቃቱ መስመሩ በአማካይ መስመሩ ረገድ ስህተቶችን አለመስራት፣ የተከላካይ መስመሩም በጥሩ ጥንካሬ እንዲቀጥል ማድረግ ነው የሚሆነው። አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ቸልሲ ይህንን ጨዋታ የማሸነፍ እድሉ ስንት ነው ብላችሁ ታስባላችሁ? ምን ያክልስ ይህ ቡድን የማሸነፍ አቅም አለው ብላችሁ ታስባላችሁ? እንግዲህ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ለቸልሲ 58%፣ ለበርንማውዝ ደግሞ 20% ሰጥቷል። ስለዚህ ቸልሲ ይህንን ጨዋታ ወሳኙን 3 ነጥብ መውሰድ የሚችል ከሆነ ለማንቸስተር ሲቲው ጨዋታ የሚዘጋጅ ነው የሚሆነው። በጣም በጥሩ ሁኔታ ሲቲን መፎካከር በኢታድ የሚችልበት ነው የሚሆነው። ቸልሲ የትልልቅ ቡድኖችን የመግጠም ችግር የለበትም። ነገር ግን እነዚህ ጨዋታዎች ናቸውና ዋጋ የሚያስከፍሉት። በእነዚህ ጨዋታዎች ላይ በሚገባ መዘጋጀት ይለዋል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።